ዓለም በሁለተኛው የዓለም ጦርነት እሳት ውስጥ በምትነድበት ወቅት ድል በጦር መሳሪያ ብዛት ብቻ ሳይሆን መረጃ ላይ የተመሰረተ ነበር። የናዚ ጀርመን ጦር አንድ እጅግ አስፈሪና ምስጢራዊ መሳሪያ ነበረው። ይህ መሳሪያ ቦምብ አይተኩስም፣ ነገር ግን ከቦምብ በላይ አደገኛ ነበር። ስሙ ኤኒግማ ይባላል። ኤኒግማ የጽህፈት መኪና የሚመስል ነገር ግን በውስጡ እጅግ ውስብስብ የኤሌክትሪክ ሽቦዎች እና የሚሽከረከሩ ጎማዎች የያዘ ማሽን ነው። የጀርመን መኮንኖች አንድን ትዕዛዝ በዚህ ማሽን ላይ ሲጽፉ ማሽኑ ፊደላቱን በቢሊየን በሚቆጠሩ መንገዶች ይበታትናቸዋል። ለምሳሌ አጥቁ የሚለው ቃል ኤክስ ዋይ 9ፒ ወደሚል ትርጉም አልባ ፊደል ይቀይራል። ጀርመኖች በየቀኑ ከማሽኑ ቁልፍ ይቀይሩ ስለነበር የብሪታንያና የአጋር ጦር መረጃውን ቢጠልፉት እንኳ ሊረዱት አልቻሉም። የጀርመን ሰርጓጅ መርከቦች በባህር ላይ የአጋር ጦርን መርከቦች ድምፅ ሳይሰሙ እየሰመጡ ዓለምን በጭንቀት ወጠሯት። የኢንግማን ምስጢር አለመሰበር ማለት በሚሊዮን የሚቆጠሩ ሰዎች ሕይወት ማጣት ማለት ነበር። የሰው ልጅ አእምሮ ብቻውን ሊፈታው የማይችለው የመጀመሪያው የመረጃ ጦርነት ተጀመረ። በመቶ ሺዎች የሚቆጠሩ ሰዎችን ሕይወት ለመታደግ ሰዓቱ እየረፈደ ነበረ። የብሪታንያ መንግስት በአንድ ድብቅ ስፍራ ፔንቼል ፓርክ የሀገሪቱን ታላላቅ ባለአእምሮ ባለቤቶችን ሰበሰቡ። ከእነዚህ መካከል አለን ቲያሪንግ የተባለ ወጣት የሂሳብ ሊቅ ይገኙበታል። ሌሎች ተንታኞች በወረቀት እና በብዕር የኢንግማንን ኮድ ለመፍታት ሲሞክሩ፣ ቲያሪንግ ግን የተለየ ሀሳብ ነበረው። ማሽነፍ የሚቻለው ማሽን ብቻ ነው። ማሽኑን ማሸነፍ የሚችለው ማሽን ብቻ ነው። ኦንሊ ማሽን ካን ዲፊት ማሽን የሚል እምነት ነበረው። ቲያሪንግ የጀርመን ኢንግማን በየቀኑ የሚቀይራቸውን ቢሊየን እድሎች በሰከንድ ውስጥ መፈተሽ የሚችል ማሽን መገንባት ጀመረ። ይህ ማሽን ቦምቤ ወይም ዘቦምቤ ተባለ። ማሽኑ በሺዎች የሚቆጠሩ የሚሽከረከሩ ጎማዎችና የኤሌክትሪክ ሽቦዎች የተገጠሙበት ግዙፍ ጭራቅ ይመስላል። ማሽኑ ሲሰራ የሚሰማው ድምፅ እንደ ብዙ ሰዓቶች ቲክ 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 ይላል። ይህ ድምፅ የናዚን ግዛት የሚያፈርስ፣ በሚሊዮን የሚቆጠሩ ሰዎች ሕይወት የሚታደግና የዘመናዊ ኮምፒውተሮች አባት የሚሆን ድምፅ ነበር። በመጨረሻም ቲያሪንግ እና ማሽኑ የማይችለውን ነገር አደረገ። የኢንግማን ምስጢር ሰበሩት። በአውሮፓ ቲያሪንግ ከናዚ ኮድ ጋር ሲታገል፣ በአሜሪካ ፔንሲልቬኒያ ዩኒቨርሲቲ ውስጥ ደግሞ ሌላ አስደናቂ ታሪክ እየተጻፈ ነበር። የጦር ሜዳ መሳሪያዎች የሚተኩሱበትን አቅጣጫ እና ርቀት ባላስቲክስ ለማጥናት በሺዎች የሚቆጠሩ የሂሳብ ሊቃውንት ሌሊት ከቀን ደክሙ ነበር። ነገር ግን ስሌቱ እጅግ በጣም ውስብስብ ከመሆኑ የተነሳ የሰውን አቅም ተፈታተኑ። ይህን ችግር ለመፍታት ጆን መቾሊ እና ዲ ፐርስፐር ኤከርት ኤናይንግ የተባለ ማሽን መገንባት ጀመሩ። ኤናይንግ የቀደሙት ማሽኖች እንደሚያደርጉት በሜካኒካል ጎማዎች ሳይሆን በኤሌክትሪክ ፍጥነት የሚሰራ የመጀመሪያው ሙሉ በሙሉ ኤሌክትሮኒክ ኮምፒውተር ነው። ይህ ማሽን ግን ተራ ማሽን አልነበረም። 30 ቶን የሚመዝን 1800 ስኩዌር ጫማ ቦታ የሚይዝ አንድ ሙሉ ክፍል ማለት ነው እና በውስጡ 18000 የሚሆኑ ባትሪዎች፣ መብራት የሚመስሉ የኤሌክትሮኒክ ቱቦች የያዘ ግዙፍ ጭራቅ ነበር። ማሽኑ ለመጀመሪያ ጊዜ ሲበራ የፊላዴልፊያ ከተማ መብራቶች ድርግም ይሉ ነበር። ምክንያቱም ማሽኑ የሚሞላው የኤሌክትሪክ ኃይል እጅግ ከፍተኛ ስለነበረ ነው። ኤናይንግ አንድ ሰው በ20 ሰዓታት ውስጥ የሚሰራውን በ30 ሰከንድ ውስጥ ማጠናቀቅ ቻለ። የኤሌክትሮኒክስ ዘመን ቀጣዩን ክፍል ለማግኘት
የተለያዩ ቴክኖሎጂ የሆኑ መረጃዎችን ለማግኘት ይህንን ቻናል ሰብስክራይብ፣ ላይክ፣ ሼር ያድርጉ።